ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ፍስሐ ወሰላም። ይህን ቪዲዮ አደራ እንዳታሳልፉት። ይህን ቪዲዮ በእመቤቴ እንዳታሳልፉት አደራ ብያለሁ። አደራ። እነሆ ታላቅ የገቢ ማሰባሰቢያ መርሃ ግብር ለሰሚት መንበረ ስብሐት ቅድስት ልደታ ለማርያም። ኑ ቤቴን ስሩ፣ ወደ ተራራ ውጡ፣ እንጨትንም አምጡ ባለው አምላካዊ ቃል መሰረት በዚህ በሰሚት በሻሌ ልደታ ለማርያም እና ቅዱስ ዑራኤል ቤተክርስቲያን አካባቢ ለምትገኙ ምዕመናን እንዲሁም ከሀገር ውጭ ሀገር ውስጥም በቅርብም በሩቅም ያላችሁ የእመቤታችን የድንግል ማርያም ልጆች የሆናችሁ ታምሯን ያያችሁ ልጆቿ እንግዲህ ለሰኔ 22 ዓመተ ምህረት በሰሚት ልደታ ለማርያም ቤተክርስቲያን ጀርባ በሚገኘው ዲቦራ ትምህርት ቤት ከጀርባ በኩል በሚገኘው ጽጌና ሽሮ ሆቴል በምናዘጋጀው ታላቅ የገቢ ማሰባሰቢያ ፕሮግራም ላይ እንድትገኙ ጥሪ ያቀረብን። በቦታው ላይ ታላላቅ ዘማሪያን፣ መምህራን፣ ክቡራን አባቶች እንደሚገኙ ቀደም ሲል ከአባቶቻችን ተገልጿል። እንግዲህ ዋናው የፕሮግራሙ የገቢ ማሰባሰቢያ ያስፈለገበት በሚታወቀው ቤተክርስቲያኗ ከ7 ዓመት ላላነሰ ጊዜ ቆይታለች። ከ6 ዓመት በላይ ነው ከሆናት ከተሰራች። እንግዲህ አንዳንድ ልማቶቿ ገና ናቸው። ቅድም አባታችን ክቡር አባታችን አባ ዕዝራ ኃይሉ እንደገለጹላችሁ ቦታዋ በጣም ጠባብ ነው። ሆኖም ግን 5000 ካሬ ያላነሰ ቦታ አካባቢው ላይ አለ፣ በዙሪያው አለ፣ ከጀርባም ከፊትም አለ። እነዚህም ቦታዎች ማካተት ያስፈልገናል። እሱም ማካተት አለብን። እንደዚሁም ደግሞ 200 ሜትር የሚደርስ በጣም የተረጋገጠ ንጹህ የሆነ የከርሰ ምድር ውሃ ጸበል ጻድቅ ቀደም ሲል በተለያዩ አባቶችና እናቶች ታምር ይፈጥር የነበረ እንደ ምንጭ እየሆነ እየወጣ አስቀድሞ የተለያዩ ታምሮች ያደርግ የነበረ ጸበል አለ። አሁን እሱም በጥሩ ሁኔታ በዘመናዊ ሁኔታ አውጥተን እሱን ለአገልግሎት ማብቃት አለብን። ቤተክርስቲያኗ ከዛ በተጨማሪ ድልድይ እንደተባለው ከ15 ወይም ከ10 እስከ 15 የሚሆን ስፋት ያለው ወንዝ ከጀርባው አለ። ያንን ወንዝ በደንብ ማኔጅ አድርገን የሚፈለገውን አይነት በቂ የሆነ ከአካባቢው የመንግስት ተወካዮች ሆነን አጥንተን ያለ መገንባት ያስፈልጋል። ምክንያቱም በደረቅም በክረምትም በጣም አስቸግሯል። አገልግሎት መሳተፍ ባለመቻላቸው ያንን መገንባት አለብን። ከዛ በተጨማሪ ክቡር አባታችን እንደነገሯችሁ በሮች፣ አጥሮች አሉ። ዋና ዋና በሮች አሉ። የግቢ አጥር ሌሊትም ማያስፈልጉ አንዳንድ አውሬዎች እንደዚህ የገቡ አገልግሎት ህዝቡ በቅዳሴም በንግስም በተለያዩ አገልግሎቶች የመረበሽ እና አንዳንድ ነገሮች ጥቃት የመፈጸም ነገሮች ስላሉ አጥሯን በጥሩ ሁኔታ መስራት አለብን። አጥሩም ተዘጋጅቶ ቁጭ ብለዋል ፕላኑ። ከዛ ባሻገር ቤተክርስቲያኗም አንዳንድ ቀለም መቀባት ፊኒሽንግ ስራዎች ይቀሯታል እና ግቢን ማስተካከል፣ መቀመጫዎቹን አውደ ምሕረቶቿን ማስተካከል አለብን እና ባካችሁ ጠንካራ የነበራችሁ የዚህ ቤተክርስቲያን አካባቢ ምዕመናን እንደ በፊቱ ቤተክርስቲያኗን ከምንም አንስተን እዚህ ያደረስናት እኛው ነን። አሁንም ከቅርብም ከሩቅም ያላችሁ ምዕመናን መጥታችሁ በሚደረገው የገቢ ማሰባሰቢያ እንትን ላይ ቃል በመግባት
የበኩላችሁን በረከት እግዚአብሔር በሰጣችሁ መሰረት የበኩላችሁን በረከት አድርጋችሁ እችን ቤተክርስቲያን ለተሻለ ለምእመናን እግዚአብሔር ጥሩ ቃልና እመቤታችን የሚመሰገኑበት ቦታ እንድናረጋት ነው ጥሪ የምናቀርበው። ናባካችሁ በቅርብም በሩቅም ያላችሁ እንዳትቀሩ እንጠብቃችኋለን። በቦታው እንገናኝ። እግዚአብሔር ይስጥልን። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ምእመናን፣ ምእመናት ሁላችሁም የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወላዲተ አምላክ ወዳጆች በእግዚአብሔር ስም እንደምን አላችሁ? እንደምን ዋላችሁ? እንደምን ከረማችሁ? ያሰባሰበን ያገናኘን በስሙ የባረከን የቀደሰን ያከበረን አምላካችን ይክበር ይመስገን። ስሜ ንውረድ አባ ዕዝራ ኃይሉ እባላለሁ። የማስተዳድርበት ቦታ መንበረ ስብሐት ቅድስት ልደታ ለማርያም እና ቅዱስ ዑራኤል ቤተክርስቲያን በሰሚት አካባቢ ፍርድ ቤት አካባቢ የሚገኝ ቤተክርስቲያን ነው። የዛ ቦታ የዛ ቤተክርስቲያን አስተዳዳሪ ነኝ። ይህ ቤተክርስቲያን የተመሰረተው በ2010 ነው። አሁን ያው 6 ዓመት አስቆጥሮ ወደ 7ኛው እያስቆጠረ ነው። 7 ዓመት አድርገዋል። ከተጀመረ አገልግሎት ከጀመረ ስራ አገልግሎት ማከናወን ከጀመረ 7 ዓመት ሆኖታል ማለት ነው። ጥሩ ነው። አሁን ያለው ያው እንግዲህ እንደተጀመረ 7 ዓመት ያስቆጠረ ነው። በትክክል ግን እንደ አጀማመሩና እንደ አካባቢው እንደምናየው ግን ብዙ ስራ ተሰርቶበታል ማለት አይቻልም። አምልኮቱ የሚፈጸምበት ቤተክርስቲያኑ አለ፣ አውደ ምሕረቱም ያው አለ። ነገር ግን እስካሁን ድረስ እየተሰራ ያለው ያው የዚህ የቤተክርስቲያኑ ሁኔታ ብቻ እሱን ማጠናከር እንጂ ሌላው አስፈላጊ የሚባል ስራ ግን በቀኝም በግራም የምታያቸው በሮች አሉ፣ የተጀመሩ በሮች አሉ። 2 በሮች የዚህ ቤተክርስቲያን በሩ 4 ነው። ነገር ግን ያው 2ቱ ተጀምረዋል፣ 2 ደግሞ ገና ይቀርበታል ማለት ነው። ሌላው ደግሞ ትንሽ የቦታ ጥበት ስላለው የማስፋፊያም ያው ትንሽ ሙከራ ነገር አለ እስካሁን ድረስ ባለው ማለት ነው። እንግዲህ አንደኛ ቁጥር የቦታ ማስፋፊያ ነው ብያለሁ። የቦታ ማስፋፊያ በጣም ጠባብ ስለሆነ ቦታ እንትኑ ቤተክርስቲያኑ አውደ ምሕረቱ የቤተክርስቲያኑ ማምለኪያ ብቻ የቆመበት እንጂ አውደ ምሕረት የለውም፣ ጠባብ ነው። ግን በቀኝም በግራም ቦታዎች አሉ እና እሱ የማስፋፋት ስራ ታቅደዋል፣ ተይዘዋል። በዛም እንግዲህ ጸጋው በበዛላቸው አባቶች እዚህ እየመጡ ጸበል እንዳለ ይናገራሉ። ብሎም ደግሞ እንደገና በባለሙያዎች በዘመኑ ባለሙያዎች ደግሞ አስጠንተን ይሄ ቦታ ጸበል የተባለው ከርሰ ምድር ውሃ እንዳለ ይህን አስጠንተናልና ስለዚህ የቦታ ማስፋፊያ ስራ እንዲሰራ
ቀጥሎም ደግሞ ይሄ የከርሰ ምድር ውሃም እንዲወጣ፣ ሶስተኛ ደግሞ አጠገቡ ወንዝ አለ። ያ ወንዝ ደግሞ በቀኝም በግራም የሚመጡ ምዕመናን የሚሻገሩበት ከፍተኛ የሆነ ድልድይ ያስፈልጋል። ወንዙ ሰፊ ስለሆነ ማለት ነው። ሰፊ ስለሆነ አሁን ወንዙ ድልድይ ለመስራት ወደ 4 ሚሊዮን አካባቢ ይደርሳል ራሱ ድልድይ ለመስራት ማለት ነው። ሶስተኛ አካባቢው ዙሪያ መለስ በአጥር ማጠር፣ አራተኛ ማለት ነው። አራተኛ እነዚህ ሰበካ ጉባኤው ልማት ኮሚቴም በሚገባ እነዚህን ለመስራት አቅዶ ስራዬ ብሎ አውጥቶ አውርዶ ይዘዋል። አንደኛው የመሬት ማስፋፊያ ነው፣ የቦታ ማስፋፊያ ነው። ሁለተኛ ደግሞ የከርሰ ምድር ውሃ ማስወጣት ነው። ሶስተኛ ድልድይ፣ የመጨረሻ ደግሞ አጥር ዙሪያ መለስ በአጥር ማስከበር ነው። ብዙ ንዋየ ቅድሳት አለ፣ ብዙ ንብረት አለ። አጥር የሌለ ቤተክርስቲያን ደግሞ ቤተክርስቲያን ሊባል አይቻልም። ያለፈው ያገደመው ሁሉ ለጥበቃም አስቸጋሪ ነው የሚሆነው፣ ወንጌል ማስፈጸሚያ ነው የሚሆነውና ስለዚህ ይሄ ፕሮግራም ተይዟል። አሁን ይሄንን ስራ መስራት እንዲቻል ማልማት እንዲቻል ቦታውንም በሚገባ መስራት እንዲቻል ማስከበርም እንዲቻል ለዚህ ብሎ ሰበካ ጉባኤው ልማት ኮሚቴ በጋራ ሆኖ የገቢ ማሰባሰቢያ ቀን ይዟል። ይህንንም ለሰኔ 22 ቀን ከ6 ሰዓት የማይቀርበት ሰፋ ያለ መርሃ ግብር ተይዟል። ገቢ ማሰባሰቢያ ምዕመናን ተገኝተው ቦታውንም አይተው እናንተም በዚህ በሚተላለፈው በሚዲያ በሚተላለፈው ሁሉ አይተውም ይሁን በአካል መጥተው አረጋግጠውም ይሁን በዛን ሰዓት ምዕመናን የእመቤታችን ወዳጆች የሆኑ ሁሉ በዛ ቦታ በዛን ሰዓት ተገኝተው በሚገባ የሚሰጠው የተዘጋጀው መርሃ ግብር ተካፍለው ተሳትፈው እጃቸውን እንዲዘረጉ ያስፈልጋል ማለት ነው። በዚህ መልኩ ተይዘዋል። ሆቴሉ የተያዘው በዚህ በሰሚት ፍርድ ቤት አካባቢ የሚገኘው ይሄ የአካባቢ ምዕመናን እዛ ተገኝተው ሆቴሉ ተገኝተው የሚጠበቅባቸው ነገር እንዲሰሩ። ይህም የተፈለገ ምንድነው? የአካባቢ ምዕመናን ያው ክረምት ሊሆን ስለሚችል በዛን ሰዓት ዝናብ ሊዘንብ ስለሚችል በአካባቢው ለትራንስፖርትም ወጪ የማይጠይቅ ታላላቆች እናቶችም አባቶችም ተገኝተው የሚጠበቅባቸውን ነገር ማድረግ እንዲችሉ አስበ ነው ሰበካ ጉባኤም እዚህ በአካባቢያችን ያሉ ሆቴሎች ጠይቆ እዚህ እንዲሆን ያደረገ መነሻው ይሄ ነው። ጽጌና ሽሮ ሆቴል ይላል ሆቴሉ። በዕለቱ የሚገኙ እንግዲህ እንደተያዘው መርሃ ግብሩ እንደተያዘው የማስተማር ችሎታ ያላቸው ጸጋ ያላቸው የማስተባበር የመዘመር ጸጋ ያላቸው ታዋቂ የሆኑ ሰዎች ይገኛሉ። በዕለቱ እነዚህ ይገኛሉ። ብዙ ታዋቂ ሰዎች ይገኛሉ ብለን ነው እኛ ያዝነው መርሃ ግብሩ የተዘጋጀው በሚገባ በስነ ስርዓት ያው ህዝቡን በአውደ ምሕረት እየተነገረ ነው። ይህ ደግሞ በዚህ ሚዲያ ያዩ ምዕመናን ደግሞ ሁሉም እንግዲህ አንደኛው ቦታው የ7 ዓመት ወይም ደግሞ የአጭር ጊዜም እንደመሆኑ ብዙ አልታወቀም። አሁን እያወቀ እንደገና እያወቀ የሚመጣ ሰው ደግሞ በጣም ቦታው ጠባብ ስለሆነ ምዕመናን ከእመቤታችን ያላቸውን ፍቅር ለመግለጽ ይመጣሉ። ልደታ ቤተክርስቲያን ናት። ልደታ ደግሞ በዚህ አካባቢ የሌለ እንደመሆኑ ይመጣል። ሲመጣ ደግሞ የምናየው ያው አውደ ምሕረቱ ጠባብ እንደመሆኑ በጣም ይቸገራል። አገልግሎት ይፈልጋል፣ መገልገል ይፈልጋል፣ መምጣት ይፈልጋልና ስለዚህ ይህንን ሁሉ ማስወገድ እንዲቻል ይሄ ፕሮግራም ተዘጋጅቷል። ስለዚህ ጌታችን ኢየሱስ ክርስቶስ የተናገረው ነገር አለ። እስመ ሀበሃ አለው ክልኤቱ ወሰለስቱ ጉባኤአን በስሜ ይሄሉ ማእከሌሆሙ አነ ብለዋል።
ይላልና ስለዚህ ምን ይላል? ወላችሁ በስሜ እግዚአብሔር ስለዚህ ይሄ ደግሞ አምልኮቱ ከተፈጸመበት ጀምሮ ይህ ስርዓት አምልኮ እየተፈጸመበት ስለሆነ ምዕመናን እየበዙ ወይ በዙ ህዝብ በትምህርተ መንፈስ ቅዱስ በመንፈስ ቅዱስ ትምህርት ህዝብ እየበዙ እየጨመሩ በሄዱ ቁጥር ምን ያስፈልጋል? ህዝቡ የሚገለገልበት የሚያመልክበት ሁሉም ነገር ያው ያስፈልጋል። አውደ ምሕረት ያስፈልጋል። አውደ ምሕረት ከሌለው ህዝቡ የት ሆኖ ትምህርቱ ሲማር፣ የት ሆኖ ሲያምልክ፣ የት ሆኖ ይሰግዳል፣ የት ሆኖ ይጸልያል? ስለዚህ ይህ ሁሉ ምን ያስፈልጋል? የቦታ ጥበቱን ማስወገድ ያስፈልጋል። ምክንያቱም ቦታ በተቻለ መጠን ቦታ ስላለ ለዚህ ደግሞ ለቦታው ገንዘብ ያስፈልጋል። ለቦታው ለጸበሉም ገንዘብ ያስፈልጋል። ለቦታውም ገንዘብ ያስፈልጋል። ለድልድዩም ገንዘብ ያስፈልጋል። ለአጥሩም ገንዘብ ያስፈልጋል። ይህ ደግሞ የት ያለው ህዝበ ክርስቲያን ሁሉ ቤተክርስቲያን የትም ይሁን ህዝብ አንዲት ናት። ቤተክርስቲያን አንዲት ስለሆነች በቃ ችግር አለ ከተባለ ስለዚህ ህዝቡ ደግሞ በዚህ መርሃ ግብር እንደዚህ መሰለ ሲዘጋጅ በቦታው ተገኝቶ የሚጠበቅበትን የሚያስፈልገውን ድጋፍ እጅ መዘርጋት ያስፈልጋል ለማለት ነው። ስለዚህ በዚህ ሁኔታ አምላካችን ኢየሱስ ክርስቶስ ቅድም እንደገለጹት ቃሉ እንደተናገረው ቀደም ሲል ሁለቱም ሶስትም ሆነው ሲሰበሰቡበት ነበር። አሁን ግን ከሁለቱም ከሶስትም በላይ ሆነዋል። ከዛ በላይ ሆነዋል። ከሁለቱም ከሶስትም በላይ የሆነ ሲሄድ ነገ ወዲያ ደግሞ ትውልድ እየጨመረ ትውልድም እየመጣ የቃል እግዚአብሔር ፍላጎቱ እየሰፋ ሲመጣ ምን ያስፈልጋል? ሰንበት ትምህርት ቤት አዳራሽ ያስፈልገዋል። ስብከተ ወንጌል አዳራሽ ያስፈልገዋል። ለዚህ ደግሞ እንደገና በዚህ በአካባቢ ያለው ይሄ ትልቅ ወንዝ በድልድይ ተሰርቶ እንደ ልቡ መጥቶ ያለ ስጋት ያለ ፍርሃት መጥቶ ማምለክ ካልቻለ ሲመጣ ደግሞ ያልተመቻቸ መንገድ ስለሆነ እንግዲህ አንድ ሰው ይመጣል። ቅዳሴ ካለፈ በኋላ ትምህርቱን ካለፈ በኋላ አገልግሎቱ ሁሉ አምልኮቱ ካለፈ በኋላ ይመጣል። እንግዲህ ሊያገኘው የሚገባ ነገር ማግኘት አልቻለም ማለት ነው። ምን ስለሆነ ትልቁ ወንዝ አለ፣ የቦታ ጥበትም አለ። ተቀረፈ ይህንን ሁሉ ማግኘት አይችልም ህዝቡ ማለት ነው። ስለዚህ እዛ ተጨማሪ ሁለት በሮችም አሉ። ቅድም ስገልጽልህ 4 በሮች አሉ ያለው ሁለቱ እየተሰሩ ሁለቱ ደግሞ ገና ናቸው። እነዚህም እንግዲህ ዋናው ትልቁ የማስተላልፈው መልእክቱ ቅድም እንዳልኩት ይሄ የተያዘ መርሃ ግብር የተያዘ ፕሮግራም የማይቀርበት ነው። ይሄ የቤተ ክርስቲያኗ ጥሪ ነው። ጥሪው ደግሞ የቤተ ክርስቲያን ጥሪ ከሆነ የእግዚአብሔር ጥሪ ነው ማለት ነው። የእመቤታችን ጥሪ ነው ማለት ነው። የልደታ ክርስትና ወዳጅ የሆነ ሁሉ ጭምር ለመስጠት ፈቃደኝነቱ ካለ ይህ ጉዳይ የኔ ጉዳይ ነው፣ ይህ ችግር እንዲቀረፍ እኔም አለሁበት፣ የዚሁ የኔ አሻራም አለበት መኖር አለበት ብሎ ያሰበ ምእመን ሁሉ በዛው ተገኝቶ ስራ እንዲሰራ አስተዋጽኦ እንዲያደርግ የበረከት ተካፋይ እንዲሆን የቤተ ክርስቲያን ጥሪ ነው፣ የወላዲተ አምላክ ጥሪ ነው። ስለዚህ
ቦታ ጠበኛል እያለች ነው እመቤታችን። ቦታው ጠባብ ስለሆነ እንዲስፋፋ የሚል መልእክት ስለሆነ መልእክቴ በዛን ሰዓት ሰኔ 22 ልክ 6 ሰዓት ጽጌን አሽሮ ሆቴል ተገኝታችሁ ከእናንተ የሚጠበቅ ነገር አስተዋጽኦ እንድታበረከቱልን በእግዚአብሔር ስም ጥሪያችንን እናስተላልፋለን።